ዛሬ ደግሞ ስለ ሊቀ ካህናቱ ልብሶች እናጠናለን። ልብሶቹ በጣም አስፈላጊ ናቸው። ምክንያቱም በመጽሐፍ ቅዱስ ውስጥ በተለይም በዘጸአት ምዕራፍ 28 ከቁጥር 1 እስከ 43 ላይ አጽንኦት የተሰጠው ጉዳይ ነው። እግዚአብሔር የሊቀ ካህናቱ ልብሶች በተወሰኑ መንገዶች እንዲሰሩና እነዚህ ልብሶች ሊቀ ካህናቱ እንዲለብሱ አዞ ነበረ። በተለይም ሊቀ ካህናቱ የእግዚአብሔርን ስራ ሲሰሩ እነዚህን ልብሶች እንዲለብሱ ነበረ። ስለዚህ ሊቀ ካህናቱ የሚለብሱትን ልብስ ስናስብ የዘላለም ሊቀ ካህናችን የሆነውን የጌታችን የኢየሱስ ክርስቶስን ልብሶች ማሰብ እንችላለን። በመጀመሪያው ምንባብ ዘጸአት ምዕራፍ 28 ከቁጥር 3 እስከ 6 ያለውን አንብበን እንገባለን። በእርግጥ ሙሉ ምዕራፉ ቁጥር 1 እስከ 43 የሚናገረው ስለዚህ ጉዳይ ነው። እነዚህ ጥቅሶች ላይ ግን ትኩረታችንን እናደርጋለን። አብረን ብናነብ ደስ ይለኛል። ቁጥር 3ን አነባለሁ። ቁጥር 4 እያልኩ እቀጥላለሁ ማለት ነው። ቁጥር 3 እንደዚህ ይላል፣ አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር አለ። የሚሰሯቸውም ልብሶች እነዚህ ናቸው፣ የደረት ኪስ፣ ኤፉድም፣ ቀሚስም፣ ዥንጉርጉር ሸሚዝም፣ መጠምጠሚያ፣ መታጠቂያም። እነዚህን ካህን ይሆኑልኝ ዘንድ ለወንድም ለአሮን ለልጆቹም የተቀደሰ ልብስ ያድርጉ ይላል። ይህ እግዚአብሔር ቃል ነው። አሜን። እዚህ ቁጥር 3 እና ቁጥር 4 ላይ እግዚአብሔር በቁጥር 3 መጨረሻ ላይ አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የሚሉትን ሐሳቦች እያብራራ ይመጣል። እነዚህ ዝም ብሎ ልብሶች ሳይሆኑ እግዚአብሔርን ማገልገል የምንችልበት መንገድን እያመለከተ ነው። በሌሎች ልብሶች እግዚአብሔርን ማገልገል እንደማይቻል እያሳየ ነው። ቁጥር 4 ለኔ ካህን ሆኖ እንዲያገለግለኝ እያለ ነው የሚናገረው። እነዚህ ልብሶች እግዚአብሔርን ለማገልገል በጣም አስፈላጊ ናቸው። እኔና እናንተ እነዚህን ልብሶች ተቀብለን በመጨረሻ ወይም ዛሬ በህይወታችን በእምነት ህይወታችን በተለያዩ የህይወት ዘርፎች ላይ እነዚህን ልብሶች እንድንለብስ ከልቤ ጸልያለሁ። እግዚአብሔርን ለማገልገል ብቁ እንሆን ዘንድ ማለት ነው። እንግዲህ እነዚህን ልብሶች ከየት ነው የምናገኛቸው? ስለ እነዚህ ልብሶች እስኪ ማሰብ እንጀምር። ነገር ግን ስለ ሊቀ ካህናቱ ልብሶች ከማሰባችን በፊት መጽሐፍ ቅዱስ ውስጥ ስለሚታዩ የአንዳንድ አለባበስ ሁኔታዎች እንመልከት። መጽሐፍ ቅዱስ ውስጥ ልብሶች በእግዚአብሔር የመቤዠት ስራ ውስጥ ትልቅ ሚና እንደሚጫወቱ ይናገራል። ስለ አዳም አልባሳት መነጋገር እንችላለን። ዘፍጥረት ምዕራፍ 3 ቁጥር 21ን ማሰብ እንችላለን። አዳም ኃጢአት ከሰራ በኋላ በአዳምና በሔዋን ዙሪያ የእግዚአብሔር ክብርና ጥበቃ የነበረው ተወገደ። በመሰረቱ አዳም የእግዚአብሔርን ቃል፣ የእግዚአብሔርን ደማቅ ብርሃን፣ የእግዚአብሔርን ክብር ውድቅ አደረገ። በራሳቸውም ላይ ትኩረታቸውን አደረጉ። በዚህ ምክንያት የሌላውንና የራሳቸውን አፍረት ተመለከቱ። ራቁታቸውን እንደነበሩ ያውቁ ነበር። የበለስ ቅጠል ልብስ ለብሰው ነበር። ብዙም የማያዛልቅ ነው። እግዚአብሔር ከቆዳ ልብስ ሰራላቸው። ያም ልብስ ኬቶኔት የቆዳ ልብስ ተብሎ ይጠራል። የቆዳ ልብስ የእንስሳት መስዋዕት ያስፈልገዋል። ይህም ለኛ ሲል ልብሱን መሸፈኛውን ያወለቀውን የእግዚአብሔርን በግ ኢየሱስን መስዋዕትነቱን ያመለክታል ማለት ነው። ስርየት ማለት መሸፈኛ ማለት ነው። ኢየሱስ ኃጢአታችንን ያስተሰርያል። እንደዚህ እያልን ስናወራ መሸፈን የሚችል አቅም እንዳለው ያሳያል። አፍረታችንንም ይሸፍናል ማለት ነው። ሁለተኛው ስለ ዮሴፍ እናስብ። በጣም በቀለማት ያሸበረቀ ቀሚስ ማሰብ እንችላለን። ቱኒክ ይባላል በዕብራይስጥ፣ ኬቶኔትም ነው። የእግዚአብሔርን የማዳን ስራ ፈቃድ የሚፈጽም የተመረጠ ልጅ መሆኑን ለማመልከት ልዩ ልብስ የሰጠው አባቱ ያዕቆብ ነበረ። ልብሱ ተቀደደና በደም የተቀባ ነበረ። ይህም ኢየሱስ እንደዚህ እንደሚሆን የሚያመለክት የኢየሱስም እንደሚቀደድ
በደምም እንደሚቀባ የሚያመለክት ነው። የኤልያስን ልብስ እናስብ። እንዲሁም የዮርዳኖስ ወንዝ ለመክፈል የተጠቀመበትን የኤልያስን ቀሚስ ማሰብ እንችላለን። የኃይል ልብስ ነበረ። በኋላ የኢየሱስ ልብስ ልክ ደም እንደፈሰሰባት ሴት የልብሱን ጫፍ ብቻ እንደነካችም እናስታውሳለን። ልክ እነዚህ እንደተጠቀሱት ማቴዎስ ወንጌል ምዕራፍ 9 ከቁጥር 28 ላይ የኃይል ልብስና የመፈወስ ልብስ እንዳለም ይናገራል። ከዚያም በመስቀል ላይ ስለ ኢየሱስ ልብሶች ማሰብ እንችላለን። በዮሐንስ ምዕራፍ 19 ቁጥር 23 እና 24 መሰረት ኢየሱስ የውጭውን ልብስና የውስጡን ልብስ እያለ እንዳብራራም እናውቃለን። የውጭው ልብስ ኢየሱስ ሁለቱንም ልብሶች አውልቆ እንደነበረ ማሰብ እንችላለን። የውጭውንም የውስጡንም ልብስ። የውጭውን ልብስ በአራት የተቀደደ ነበረ። ወደ አራት የተለያዩ ቦታዎች ተወሰደ። ይህም አራቱ ወንጌሎችን ወይም የእግዚአብሔርን ቃል ዓለምን ለመሸፈን ወደ አራቱ አቅጣጫዎች እንደሚዘረጋ የሚያሳይ ነው። ነገር ግን ከዚህ አንድ ክፍል ያለው ልብስ አለ። እሱም ውስጡ ያለው ቀሚስ ነው እና እንደ አንድ ሆኖ የቆየው የእግዚአብሔርን ቃል እምብርት የሚናገር ነው። ልክ በኤደን ገነት ውስጥ ያለው ወንዝ እንደ አንድ ወንዝ እንደነበረ ሁሉ ወጥቶ ወደ አራት የተለያዩ ወንዞች እንደሚፈስ የእግዚአብሔር ቃል ከእምብርት ከሆነው ቦታ ወጥቶ ወደ አራት የተለያዩ አቅጣጫዎች እንደሚሄድ ነው የሚያሳየው። ልብሶቹ አሁንም ምናልባት አንድ ሐሳብ ሊያገናኛቸው ይችላል። ልብስ መሸፈኛን፣ ይቅርታን፣ የኢየሱስን ስራ ሊያመለክት ይችላል። እነዚህ ልብሶች የኢየሱስን ኃይልና የመፈወስ ስራን የሚያመለክቱ ናቸው። እነዚህ ልብሶች ወንጌላት ይህንን ዓለም እንዴት እንደሚሸፍኑ ሊያመለክት ይችላሉ። በራእይ ቅዱሳን የተባሉት የለበሱት ጥሩ በፍታም እናያለን። እነሱ እኔና እናንተ በሆነ መንገድ ማግኘት በመንፈሳዊ መልበስ ያለብንን መልበስ የሚያስፈልጉንን ልብሶችንም ማድረግን የሚያመለክቱ ናቸው። የሊቀ ካህናቱ ልብሶች በእግዚአብሔር የተሰሩ ናቸው። ከንድፉ ማለት ነው። በሰው አስተሳሰብ፣ በሰው ልጅ ዲዛይን ወይም ጥሩ እንደሚመስሉ በምናስበው መሰረት የተሰሩ አይደሉም። እነዚህ ልብሶች በተለይም በራእይ ምዕራፍ 19 ከቁጥር 8 መሰረት የቅዱሳንን ስራ የሚያመለክቱ ናቸው። ልብሱን መልበስ በመጽሐፍ ቅዱስ አገባብ ልብሱን መልበስ ተግባር እንደሆነ በድርጊታችን በቃላችን ውስጥ ነገሮችን እያደረግን እንደሆነ የሚያመለክት ነው። የካህናቱን ልብስ መልበስ ስንል የካህኑ ተግባር እያከናወንኩ ያለሁት ይሄ ነው የሚለውን ትርጓሜም ጭምር የሚሰጠን ነው። ልብሱን እንዴት እንለብሳለን? በህይወታችን በምንኖርበት በምንሰራበት እንዴት ነው ይህን ልብስ መልበስ ምንችለው? ልብሶች በእግዚአብሔር ፈቃድ የተነደፉና የተሰሩ ናቸው ስንል በእግዚአብሔር እቅድ መሰረት በትክክለኛው ቅደም ተከተል መለበስ እንዳለባቸውም መጠንቀቅ አለብን። የእውነት ህይወታችን መቀጠል አለበት። ስራዎቻችንን የእግዚአብሔርን ንድፍ መከተል አለባቸው። እኔ እንደማስበው ትክክለኛው ስርዓት ሳይሆን የበለጠ ፋሽን የሚመስለውን ምንከተል ይመስለኛል። ይህም በእምነት ህይወታችን ውስጥ ነገሮችን የምናከናውንበትን መንገድ በቀላሉ የሚያሳይ ነው። አንዳንድ የመጽሐፍ ቅዱስ ጥቅሶችም አሉ። ስለ ሊቀ ካህናቱ እናስብ እስኪ። ሊቀ ካህናቱን ለብሰው ልታዩ ትችላላችሁ። ያንንም ልብስ እኛም እንድንለብስ ጸልያለሁ። እርቃኑን መሆን አይጠበቅበትም ተብሎ ይጠበቃል። ነገር ግን ታውቃላችሁ ልጆች አሉ፣ ወንዶችና ሴቶች አሉ። የመጀመሪያውን ልብስ ይለብሳሉ፣ የበፍታ ሹራብ፣ የውስጥ ልብሶችንም ይለብሳሉ። ሹራብ ለምሳሌ ከባዶ ቆዳ የተሰራ ወይም ደግሞ እርቃኑን ቆዳ ለመሸፈን የሚለብሰው ልብስ ሊሆን ይችላል። ስለዚህ አካላዊ ልብሶች ዓላማ ብቻውን ስናስብ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 መሰረት ካህን የንጉስ ካህን የሚለብሰውን ወይም የሆነ መንፈሳዊ መንገዶችን ተከትሎ ባለባበሱ የሚያሳየውን ነገር በዚህ እግዚአብሔርን ለማገልገል እንድንችል የሚያዘጋጀን አይነት መገለጫ እንደሆነ ያሳየናል።
እግዚአብሔርን ለማገልገል ምን ማድረግ አለብን? በመጀመሪያ የበፍታ ሱሪ መልበስ አለብን። እፍረታችንን መሸፈን አለብን። ወደ ክርስቶስ ስንመጣ ማድረግ ያለብን የመጀመሪያው ነገር ኃጢአታችን መሸፈን አለበት። ኃጢአታችን፣ እፍረታችን መታጠብ አለበት በኢየሱስ ክርስቶስ ደም። የመጀመሪያው ነው ያ። ይሄ ስለ መጀመሪያው እርምጃ ይናገራል። ይህም ንስሐ ነው። ኃጢአታችንን ለመሸፈን የኢየሱስን ክርስቶስ ደም ተጠቅመን ከኃጢአት ስለመንጻት የሚያመለክት ነው። ዘጸአት ምዕራፍ 28 ከቁጥር 42 ኀፍረተ ሥጋቸውን ይከድኑበት ዘንድ የበፍታ ሱሪ ታደርግላቸዋለህ፣ ከወገባቸው እስከ ጭናቸው ያደርሳል ይላል። የዚህ መጽሐፍ ደራሲ የሆኑት ቄስ አብርሃም ፓርክ እነዚህ ስዕሎች እንኳን በመጽሐፍ ቅዱስ መሰረት ትክክለኛ መሆናቸውን ለማረጋገጥ በተለያዩ መጽሐፍት ውስጥ ያሉትን እያንዳንዱን ጥቅስና ጥምረት ዘሌዋውያን ላይ፣ ዘዳግም ላይ፣ ዘጸአት ላይ ተመልክተዋል። አዳምና ሔዋን አፍረው ኃጢአት ከሰሩ በኋላ ራቁታቸውን ሆነው አገኙ። አፍረታቸውን ለመሸፈን ኢየሱስ ራቁታቸውን አልተዋቸውም። እነዚህን ሁሉ የመስቀል ስዕሎችን፣ የስቅለት ስዕሎችን በሱ ላይ የሆነ አይነት ልብስ ማድረግ ትርጉም እንዳለው መመልከት እንችላለን። በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ በመስቀል ላይ ሙሉ በሙሉ ራቁቱን እንደነበረ ይናገራል። ይህም የኃጢአታችን እፍረት ለመሸፈን ነው። የማጣቀሻውም ጥቅስ ሕዝቅኤል ምዕራፍ 23 ከቁጥር 18 ነው። ከበፍታ ሱሪ በኋላ ቀሚሱ ነበረ እና ይሄ በዕብራይስጥ ኬቶኔት ቱኒክ ነው። ሱሪዎቹም ሆኑ ቀሚሶች ከጥሩ በፍታ የተሰሩ ነበሩ። ጥሩ በፍታ ንጽህናን ያመለክታል። ስለዚህ በንስሐዎች ምክንያት ወደ ኢየሱስ ስንመጣ እሱ ንጹህና ነጭ አድርጎ ያነጻናል። እፍረታችንንም በንጽህናው ይሸፍናል። ሹራብ ብቻ ሳይሆን አሁን ደግሞ መላው አካላችን ቀጭን ልብስ አይደለም፣ የቅዱሳንን ጽድቅ ስራ የሚያመለክት ነው። እኔና እናንተ ማወቅ ያለብን ነገር ግን ማወቅ ያለብንን ካላወቅን መጽሐፍ ቅዱስ እኔና እናንተን እንደ ሰው በራሳችን ንጽህና በራሳችን ጽድቅ ምንም ማድረግ እንደማንችል ይነግረናል። እኔና እናንተ ንጹህ መሆን የምንችለው በኢየሱስ ክርስቶስ ደም ብቻ እንደሆነም ይነግረናል። በኢየሱስ ክርስቶስ ጸጋና ይቅርታ ብቻ ነው ንጹህ መሆን የሚቻለው። ነገር ግን ከኢየሱስ ክርስቶስ ደም የተለየን አንድ ቀን ብቻ ወይም ግማሽ ቀን ብቻ፣ አንድ ሰዓት ብቻ፣ አንድ ደቂቃ ብቻ ወዲያውኑ በኃጢአት እንዘፈቃለን ማለት ነው። ስለዚህ ወደ መስቀሉ መምጣት፣ ዘውትር ወደ ደሙ መምጣት፣ መታጠብና በእግዚአብሔር እቅፍ ስር መቆየትና እዚያው ለዘላለም መኖር የንጽህና መንገድ ነው። ጓደኞቻችን ነበሩ። እኔ እንኳን ለምን ገላ መታጠብ ያስፈልጋል ብዬ አስባለሁ። ምክንያቱም ዛሬ ማታ ገብቼ ገላ እታጠባለሁ። እናንተም ዛሬ ማታ ወደ ቤት ስትሄዱ ትታጠባላችሁ። ነገ ጠዋትም ስንነሳ እንታጠባለን። ለምንድን ነው ብላችሁ አስባችኋል? እንደምትታጠቡ ተስፋ አደርጋለሁ አይደል? ነገር ግን ክርክሬ ለምን ሻወር መውሰድ አለብኝ? በማግስቱ ጠዋት ለምንድን ነው ሁለተኛ መውሰድ? ሰውነታችን ይቆሽሻል አይደል? ሻወር ደግሞ መውሰድ አለበት። ጠንካራ ክርክር ሰዎች ቢያመጡባችሁስ ትስማሙ? ዛሬ ማታ ከዚህ ከገባው በኋላ ሻወር ወስዳለሁ። ምክንያቱም ዛሬ ማታ ሻወር ከወሰድኩ በኋላ ላብ አለ፣ ያቆሽሸኛል። ነገ ጠዋት እንደገና ሻወር ወስዳለሁ። ለምንድን ነው የምንበላው? ለማንኛውም እንራባለን አይደል? ነገ እንደገና እንበላለን። አሁንም በልተን ነበረ። እንደዛ እያልን እንቀጥላለን። ነገር ግን ከንስሐችን ጋር ተመሳሳይ ነገር ነው። አሁን ለምንድን ነው ንስሐ የምንገባው? አንዳንድ ኃጢአቶች ብቻ ሰርተን በመጨረሻ
አንድ ላይ ንስሐ እንገባለን የምንልም ልንኖር እንችላለን። እንደዛ ግን አይሆንም አይደል? መቀጠል አለብን። ይህን ልብስ መልበስ አለብን። ይህን ንስሐ ገብተን ንጹህ መሆን አለብን። ካልሆነ የሚቀጥለውን ልብስ መልበስ አንችልም። ችግሩ ይሄ እኮ ነው። ኢሳይያስ ምዕራፍ 64 ከቁጥር 6 ሁላችንም እንደ ርኩስ ሰው ሆነናል፣ ጽድቃችንም እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። የራሳችን ፍቺ፣ የራሳችን ጽድቅ እንደ ቆሻሻ ልብስ ነው። ይህም የኢየሱስ ክርስቶስ ልብስ መልበስ እንዳለብን፣ የእግዚአብሔርን ጽድቅ መንገድ መከተል እንዳለብን፣ ስራችንን ሳይሆን የጽድቅ ስራዎቹ ላይ መደገፍ እንዳለብን የሚያሳይ ነው። ሮሜ ምዕራፍ 13 ከቁጥር 14 ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍ አይታጠቅምና ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና ይላል። ሌሎች የማጣቀሻ ጥቅሶችን ከፈለጋችሁ ሮሜ ምዕራፍ 5 ከቁጥር 1 17 እስከ 21፣ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 30፣ ፊልጵስዩስ ምዕራፍ 1 ከቁጥር 11 እና አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ላይ ማግኘት ትችላላችሁ። እንደ ታልሙድ አባባል ከሆነ የበፍታ መታጠቂያ ከወገብ እስከ ቁርጭምጭሚት መሆን አለበት። ቱኒክ አንድ ቁራጭ ስለሆነ ያለ ችግር ስለሚለበስ ማሰሪያ ያስፈልገዋል። ለወንዶች ላናውቅ እንችላለን፣ ነገር ግን አንድ ቁራጭ ቀሚስ የለበሱ ሴቶች በቂ የሆነ ትልቅ የሆነ ነፃነት እንዲሰማቸው በአለባበሱ ብዙም ስራ ለመስራት እንዲቀላቸው አይደለም። መጽሐፍ ቅዱስ በተለይ አንዳንድ ቦታዎች ላይ የእግዚአብሔርን ስራ ለመስራት ሲቃረቡ ራሳችሁን እንድትጠብቁ ይናገራል። ማሰሪያ ያስፈልገዋል። ልክ እንደ መቀነት ልንለው እንችላለን። የተጠቀሙባቸው ቁሳቁሶች ጥሩ የተጠማዘዘ የተልባ እግር፣ ሰማያዊ፣ ሐምራዊ እና ቀይ ጨርቅ፣ እነዚህን የእግዚአብሔር ሕዝብ ለመሆን ቅዱሳን ለመሆን የሚያስፈልጉ ነገሮች ተደርገው ይወሰዳሉ። ሰማያዊ ንጥረ ነገሮች ብቻ እዚህ ጋር ተጠቅሰዋል። እነዚህ ቀለሞች ንጽህናን ይወክላሉ፣ ሰማይን ይወክላሉ፣ ንግስናን ይወክላሉ፣ የኢየሱስ ክርስቶስን ደም ይወክላሉ። ስለዚህ የበፍታ ሱሪ እንለብሳለን፣ ንስሐ መንጻት፣ ከዚያም መላው ሰውነታችንን ለመሸፈን ቱኒኩን የበፍታን ቀሚስ እንለብሳለን። በመሰረቱ መላው ሰውነታችን መንጻት ይጀምራል። ስራችን የበለጠ ጽድቅ ይሆናል። ወደ ኢየሱስ ስንመጣ ለኃጢአታችን ይቅርታ እንቀበላለን። ህይወታችን መለወጥ ይጀምራል። ህይወታችን ወደሱ ጽድቅ መለወጥ ከጀመረ በኋላ ማድረግ ያለብን ቀጣዩ ነገር ስራውን መስራት መጀመር ነው። ለዚህ ነው ማሰሪያው የሚያስፈልገን። ማሰሪያውን እንለብሳለን። የእግዚአብሔርን አገልጋዮች ወይም የእግዚአብሔር አገልጋዮች ተብለን ለመጠራት የሚያስፈልጉን ነገሮች እንለብሳለን። ይህም ማሰሪያ አንዳንድ ጊዜ የስራ መሳሪያ ተብሎ ሊጠራ ይችላል። ምክንያቱም ቱኒክ እንደ ልብስ ነው። ያለ ማሰሪያ ለመስራት አስቸጋሪ ነው። ዘጸአት ምዕራፍ 12 ከቁጥር 11 ላይ አሁን በዚህ መንገድ ትበላላችሁ፣ ወገባችሁን ታጥቃችሁ ይላል። በፋሲካ ወቅት እግዚአብሔር የፋሲካን በግ ወገባችሁን ታጥቃችሁ ብሉ ብሏል። ለምን? ምግቡን ከጨረሳችሁ በኋላ ትሄዳላችሁ እያለ ለእግዚአብሔር ለመሄድ ወይም ለመንቀሳቀስ ወይም ለመስራት መንፈሳዊ መሳሪያ መልበስ እንዳለብን እያስገነዘበን ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ስለዚህ በልቦናችሁ ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። ቃል በቃል የልቦናችሁን ወገብ ታጥቃችሁ ይላል። ቸልተኞች አትሆኑ፣ ንቁ ሁኑ፣ በመንፈስ የነቃችሁ ሁኑ። ተስፋችሁ ሙሉ በሙሉ በክርስቶስ ኢየሱስ ሲገለጥ ወደ እናንተ የሚመጣው ጸጋ እሱ ላይ አድርጉ እያለ ነው። እግዚአብሔር ጸጋውንና መንፈሱን በእናንተ ላይ ሲያፈስ ትኩረታችሁ እሱ ላይ ይሁን። ነገር ግን ያንን ጸጋ ለመቀበል በመንፈሳዊ ንቁ መሆንና መንቃት አለብን። የአእምሯችን ወገብ መታጠቅ አለበት። እግዚአብሔር ፈቃዱን እንዲፈጽም ስራ ሊሰጠን ይፈልጋልና አእምሯችን ወገብ ታጥቆ የተዘጋጀ መሆን አለበት። ቸልተኞች ከሆንን፣ በብልግና የተዘፈቅን፣ ንጹህ ካልሆነን፣ በዚህ ዓለም ሱስ
በምንሰክር ወይም በዓለም በተለያዩ ትምህርቶችና ድብልቅልቅ በሆኑ የምንደነግጥ ከሆነ እየጠበቅን አይደለም። እግዚአብሔር ስራውን በእኛ በኩል እንዲያደርግ በር እየከፈትን አይደለም። የአእምሯችን ወገብ እንድንጠብቅ እጸልያለሁ። ጊዜው እየመጣ ነው። ምን ጊዜ ነው? የትኛው ጊዜ ነው ብለን ልናስብ ይገባል። የምንፈልገው ጊዜው እያለቀ እንደሆነም መገንዘብ ያስፈልጋል። የእግዚአብሔርን ስራ የምንሰራበት ጊዜ ምን ይሁን? ምንድነው እያልን ልንጠይቅ ይገባል። ፈጥነን የአእምሯችን ወገብ መጠበቅ አለብን። ስለዚህ እሱ የሚሰጠንን ጸጋና በረከት እንድንቀበል ተነስተን እሱን እንድናከብረው የሚፈልገውን ስራ እንድንሰራ መታጠቅ አስፈላጊ ነው ማለት ነው። ሉቃስ ወንጌል ምዕራፍ 12 ከቁጥር 35 እስከ 37 እንደዚህ ይላል። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎች ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸውን እነዚያን ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል ይላል። እዚህ ላይም ጌታቸው እንደሚመለስና ተዘጋጅቶ እንዲጠብቁ እየነገረ ከዚያም ጥምጥሙ በጭንቅላቱ ላይ ነው። ለመደበኛ ካህናት ጥምጥሙን የሚለብሱት ሊቀ ካህናት ብቻ ናቸው። ሌሎቹ ካህናት ቆብ የሚባለው ለብሰው ነው የሚዞሩት። ቆብ የሚለብሰው በተለያዩ መንገድ ነው። ቆብ የሚለበሰው እንደ ሾጣጣ ራስ ያለው፣ ጥምጥሙ እንደ እንጉዳይ አይነት ነው። እንጉዳይ ታውቃላችሁ አይደል? ልክ እንደ ዣንጥላ የሚመስለው ጥምጥሙ ስም ሲሆን ዙሪያውን መጠቅለል አስፈላጊ ነው። ራሳችንን ጠቅልሎ ይይዛል። ራሳችንን ለመጠቅለልም ያገለግላል። ምን እንደሚመስል እዩት። እንደገና ከጥሩ በፍታ የተሰራ ነው። የሸማኔ ስራ ነው። ከፊት ለፊት ማሰሪያ፣ የወርቅ ማሰሪያም አለው። ካዶሽ የሚለው ቃል ለእግዚአብሔር ቅዱስ ወይም ቅድስና ለእግዚአብሔር የሚለው እዚህ ላይ ተጽፎ ነው ያለው። ዘሌዋውያን ምዕራፍ 8 ከቁጥር 9 ላይ እንደሚለው ማለት ነው። እንዲሁም ጥምጣሙ በራሱ ላይ ይደረጋል። በፊት በኩል ባለው ጥምጣም ላይ እግዚአብሔር ሙሴን እንዳዘዘው የወርቅ ሳህን፣ የተቀደሰውን አክሊል እናስቀምጥበታለን። በወርቅ ሳህን ላይ ደግሞ የተቀደሰው ጽሑፍ ቅድስና ለእግዚአብሔር። ካዶሽ የሚለውን የዕብራይስጥ ቃል ካዶሽ ያህዌ በጥምጥም ላይ በሰማያዊ ገመድ ላይ እንደዚህ የሚል መታሰር አለበት። ራስን መሸፈን ማለት ነው። የስጋ አስተሳሰብ በእግዚአብሔር ቃል ፊት ሙሉ በሙሉ መሸፈን እንደማለት ነው። ካህን ወይም እግዚአብሔርን ለማገልገል ዝግጁ የሆኑ ሰዎች ራሳቸውን በእግዚአብሔር ፊት በፍታን አልብሶ በኢየሱስ ንጽሕናና በወርቅ ማሰሪያ መጠቅለል አለባቸው። ወርቅ የማይለወጥ ነገርን የሚያመለክት ነው። ወርቅ ዘላለማዊነትን ያመለክታል። በማደሪያው ድንኳን ውስጥ ብዙ ወርቅ አለ። ምክንያቱም ዘላለማዊነትን ስለሚወክል ማለት ነው። ጭንቅላትን መሸፈን ማለት የራሴን ሐሳብ መሸፈን ማለት ነው። ስጋዊ አስተሳሰቤን መሸፈን ማለት ነው። በራሳችን የምንከተለውን ነገር መተውና ኢየሱስ ክርስቶስን መከተል ማለት ነው። ግንባራችን ላይ ነው የሚሆነው። ወደፊት ስንሄድ የሚሄደው የመጀመሪያው ነገር ግንባራችን ነው። በዚህ መንገድ እየሄድኩ ነው እንደማለት ነው። የኔ መንገድ በዚህ መንገድ ነው፣ የኔ አቅጣጫ በሚሄድበት መንገድ ነው፣ ጭንቅላቴ ወደሚያይበት ነው እያልን የሚመራንን ግንባራችን ላይ የተቀመጠውን ነገር እንደ ዓላማ፣ እንደ ግብ፣ እንደ አቅጣጫ ጠቋሚ የእግራችን መዳረሻ የሚያሳየን የህይወታችን መዳረሻ የሚያሳየን ለጌታ ቅዱስ እንደሆንን ቅድስና ለእግዚአብሔር ብለን እያወጅን እንደሆነ
ዓላማችን፣ ግባችንን፣ አቅጣጫችን ወደ አንድ ቦታ እንደሆነ የሚያሳይ ትልቅ መልእክት ያለው ነው። ደረጃዎቹን ታያላችሁ። እስካሁን ድረስ ለመገምገም ሞክረናል። አንደኛው የበፍታ ሱሪ ንስሐ ነው ብለናል። ሁለተኛው ቱቢ ወይም ደግሞ የጽድቅ ተግባራትን የሚያመለክት ጌታን መከተልን የሚያመለክት። ከዚያን ቀጥሎ ምንድነው ያየነው? ማሰሪያውን ነው ያየነው። ማሰሪያ የእግዚአብሔርን ስራ ለመስራት ዝግጁ የሚያደርገን ነው፣ ወይም ደግሞ የታጠቅነውን ጠበቅ አድርጎ የሚይዝልን ነው። የእግዚአብሔርን ስራ ስንሰራ የማንም መንገዶች፣ የሰው ሐሳቦችን፣ የራሳችንን መንገዶች በራሳችን የምንመራበትን ሁሉ ትተን የእግዚአብሔርን መንገዶች ልክ እንደሆኑና እግዚአብሔር ቅዱስ መሆኑን የእግዚአብሔርን ስራ ለመስራት ደግሞ ዝግጁ እንደሆንን የምናሳይበት አለባበስ ስርዓት ነው። ከቀሚሱ በኋላ ሰማያዊ፣ እነዚህ ሰማያዊው ሲታዩ ስለ ሰማይ ማሰብ ትችላላችሁ። ሰማያዊ ሰማይን ይወክላሉ። ስለ ሰማያዊ ዓለም የሚናገር ነው። በጽድቅ ስራዎቼ ላይ ሰማያዊ የሆነው አስተሳሰብ ይገባል፣ ክብርም አለበት እንደማለት ነው። ያንን ካደረግንበት ቅጽበት ጀምሮ በሕይወታችን ላይ እንዲህ አይነቱ ልብስ መቀበል ከቻልን በጣም ክቡር ነው ማለት ነው። ከኤፉድ በታች የለበሰው የኤፉድ ልብስ ቀሚስ አለ። ዲዛይኑ ንጹህና ሰማያዊ ብቻ ነው መሆን ያለበት። የጽድቅ ስራዎች በዚህ ምድር ላይ የኛ ተግባራት ከሆኑ የጽድቅ ስራዎች በተጨማሪ ሰማያዊ ግንዛቤን፣ መንፈሳዊ ድርጊቶችን ወይም ህይወትንም ሊያመለክቱ ይችላሉ። ከኤፉድ ትንሽ ይረዝማል። ከዚያም በኋላ ስለ ኤፉድ እንነጋገራለን። አንድ ቁራጭ እንከን የለሽ ሰማያዊ የሊቀ ካህናቱ ኃይልና ስልጣንን የሚወክል አለባበስ አይነት ነው። ሰማያዊ ህይወትንና ህያውነትን ይወክላል። በኢየሱስ በተሰጡ የጽድቅ ስራዎች ላይም እነዚህ ተገልጠዋል። ሰማያዊ ህያውነትን፣ ህይወትንና የመንፈሳዊ ህይወትን ግንዛቤ እንዲላበስ ተደርጎ የተቀመጡ ናቸው። የሰማያዊ፣ የሐምራዊ፣ የወርቅ ሮማኖች በዙሪያቸው ያሉ ቁሳቁሶች ከታች በኩል ማየት ትችላላችሁ፣ ጫፋቸውንም ጨምሮ። የሰማያዊ፣ የሐምራዊ ሁሉም እዚህ ላይ ተዘርዝሮ ነው ያለው። ሮማኖች በመጽሐፍ ቅዱስ ውስጥ መንፈሳዊ፣ አካላዊ ብልጽግናን የሚወክሉ ናቸው። ነገር ግን የእግዚአብሔርን ስራ በማከናወን የበለጠ እዚህ ላይ የተወከሉ አሉ። የብልጽግና ፍሬዎች በብዛት የሚሰፉበትንም የሚያመለክት ነው። በመካከላቸው የወርቅ ደውሎች፣ በዙሪያቸውም በተለዋጭ እነዚህ ደውሎች ድምፅ ይሰማሉ። ሊቀ ካህናቱ ስራቸውን ከቤተ መቅደስ ውጭ ሲሰሩ ሰዎች የደውሉን ድምፅ ይሰማሉ። የወርቅ ደውሎች ይባላሉ። የወርቅ ደውሎች ድምፅ ለእግዚአብሔር ብቻ ሳይሆን ለሰዎች ደስታን ይሰጣሉ። የምስራች ድምፅ ነው። የወንጌል ድምፅ መሆኑን ያስገነዝበናል። ሊቀ ካህኔ በስራ ላይ ነው። ይህ ማለት ኃጢአቶች እየታጠቡ ነው ማለት ነው። የኢየሱስን ድምፅ በስራ ላይ እንደሆነ እንደ ምሳሌ የሚነግረን ነው። ስራችንን ስንሰራ፣ ስንጸልይ ዓለም የምስራች ድምፅ እንዲሰማ፣ ኃጢአታቸው እየታጠበ እንዲሄድ ከልብ ጸልያለሁ። በቤተ ክርስቲያን የበለጠ መልካም ዜና ትሰማላችሁ፣ ወይም መጥፎ ዜናም አንዳንዴ ልትሰሙ ትችላላችሁ። በቤተ ክርስቲያን ውስጥ ብዙ የጸሎት ጥያቄዎችንም እንሰማለን። ብዙ ጊዜ የጸሎት ጥያቄዎች ጥሩ ዜና አይደሉም። አንድ ሰው ታመመ፣ አንድ ሰው ካንሰር አለበት፣ አንድ ሰው አደጋ ደርሶበታል። ነገር ግን በእነዚህ ጸሎቶች መልካም ዜና እንዲመጣ ጸልያለሁ። በሕይወታችን ውስጥ ከመጥፎ ዜና ይልቅ መልካም ዜና ለመናገር እንለማመድ። አሜን። ከነዚህ ከንፈሮች የሚወጡ ምስጋናዎች ከቅሬታዎች ይልቅ ብዙ ምስጋናዎች እንዲፈሱ ጸልያለሁ። የጸሎት ልመናዎች ቢሆኑ፣ የጸሎት ጥያቄዎችን ማካፈል ብትፈልጉ የምስጋና ሪፖርቶች እንዲሆኑ ጸልያለሁ። የሴል ቡድን እዚህ እንዳለ አውቃለሁ። ይህን የማስታውስበት እድል አለ። ሪፖርት ማድረግ የሴሎ ቡድንን ሰብሳቢዎች የሴሎ ቡድን ሪፖርቶችን መስጠት ያስፈልጋቸው ይሆናል። ብዙ ጊዜ የጸሎት ርዕሶች አሉ። ያንን አደንቃለሁ። ምክንያቱም አንዳንድ ጊዜ
አንዳንድ ጊዜ ብቻ ሳይሆን አብዛኛውን ጊዜ ለአባላት ለመጸለይ እነዚህን የጸሎት ልመናዎችን እጠቅሳለሁ። የምስጋና ሪፖርቶች ሊኖሩ ይችላሉ። በሴል ቡድኖች ስብሰባዎች ወይም በትናንሽ የቡድን ስብሰባዎች አንዳንድ ጊዜ ከስብሰባ በኋላ ሸክም እንይዛለን። እያንዳንዱ አባል በሁሉም ጥያቄዎችና የጸሎት ርዕሶች ሸክም እንደተጫነባቸው ያስባሉ። ነገር ግን በስብሰባዎች ውስጥ የሚያድሱ ጊዜያት ሊኖሩም ይችላሉ። ሁሉም ሰው እርስ በርስ የምስጋና ሪፖርቶችን፣ ማበረታቻዎችን፣ እግዚአብሔርን አንድ ላይ የሚያወድሱበትና የሚያመሰግኑበት ቀጣዩን ኤፉድ የሚለብሱበት ጊዜ ምናረግበትም ጊዜ ነበረ። ከነዚህ ሁሉ ቁርጥራጮች በኋላ በመጨረሻ ኤፉዱን መልበስ ችለናል። ኤፉድ ምናልባት በጣም አስፈላጊ ነው። ይህም እንደ መጨረሻ ነው። የሌሎቹም ዓላማ ኤፉዱን መልበስ ነው። ኤፉድ ካህኑ ተግባራቱን ሲያከናውን ሊለብሰው የሚገባው ቅዱስ ልብስ ሲሆን በወርቅ፣ በሰማያዊ፣ በሐምራዊ፣ በቀይና በጥሩ በተጠማዘዘ በፍታ የተሰራ። ይህ ባለቀለም የሊቀ ካህናቱን ኤፉድ የሚያመለክት ነው። የሌላኛው ካህናት ኤፉድ ደግሞ ጥሩ በፍታ ነጭ ቀለም ብቻ ነው ማለት ነው። ኤፉዱን ለብሷል የሚለው ሐረግ ካህን ሆነ ማለት ነው። ልክ በዩናይትድ ስቴትስ አሁን በዋይት ሃውስ ውስጥ የሚኖሩ አሉ ማለት ፕሬዚዳንት ሆነ እንደማለት ነው። ዋይት ሃውስ የፕሬዚዳንት ስልጣንን ይወክላል። ኤፉድ ክህነትን እንደሚወክለው ማለት ነው። እንደ ካህን ኃላፊነቱን እየተወጣ ይቀጥላል። ኤፉድ እንደ ቃል ኪዳን ታቦት አስፈላጊ እንደሆነ ይቆጠር ነበር። መሀል ላይም የጠቅላላው ድንኳን እምብርት የቃል ኪዳኑ ታቦትም ነበር። እነዚህ ሁሉ የካህናት ልብሶች፣ የሊቀ ካህናቱ ልብሶች እዛው ይቀመጣሉ። በመካከሉ ኤፉድ ልክ እንደ ቃል ኪዳን ታቦት ነው። በዚህ ስዕልና በዚህኛው ምስል መካከል ያለውን ልዩነት ማየት ከቻላችሁ በዚህ ስዕል ውስጥ እንደ ኤፉድ ማሰሪያ ነው። ይህ ስዕል እዚህ ያለ ያ ማሰሪያ ነው። ልክ እንደ ኤፉድ ማሰሪያ ነው። እንደገና ልክ እንደ ውስጠኛው ማሰሪያ የእግዚአብሔርን ስራ በጥበብ ለመስራት በኤፉድ ላይ በወገቡ ላይ ለመልበስ የታጠፈ ነው። እንደ ኤፉድ ተመሳሳይ ቁሳቁስ ነው። ጌታ በቤዛነት ታሪክ ውስጥ መስራቱን ቀጥሏል። እናም ይህም የሚያመለክተው ይህንኑ ነው። የሊቀ ካህናቱ ኤፉድ የኢየሱስ ክርስቶስን ኤፉድ ነው የሚያመለክተው። እናም አሁን በስራ ላይ እንዳለ ኢየሱስ ወደዚህ ምድር መጥቶ ለሁሉም ሰው አባቴ በስራ ላይ ነው ያለውን እንዳስገነዘበ እናያለን። በእርግጠኝነት ኢየሱስ አሁንም በስራ ላይ ነው። እናም እኔና እናንተ ኢየሱስ ዛሬም ቢሆን ለሰዎች ስርየት እየሰራ መሆኑን ለዓለም ለማሳየት ህይወታችንን እንድንኖር ጸልያለሁ። ስምንተኛው በደረት ላይ ያለው የፍርድ የደረት ቁራጭ 4 ማዕዘን ቅርጽ ያለው የደረት ኪስ ነው። 4 ማዕዘን 22.5 ሴንቲሜትር በ22.5 ሴንቲሜትር ካሬ ተመሳሳይ ርዝመት እና ተመሳሳይ ስፋት ወይም ቁመት በፍርድ ፍትህ የተሰራ ነው። እግዚአብሔር 12ቱን ነገዶች የሚወክሉ 12 ድንጋዮች ብቻ ናቸው እና 12 ነገዶች በእግዚአብሔር ልብ ላይ በእግዚአብሔር ደረት ላይ የእግዚአብሔርን ሕዝብ ወክለው እንደሚቀመጡ ለማሳየት ነው። በውስጡም በሌላ በኩል ትንሽ ኪስ አለ እና ኡሪም እና ቱሚም 2 ድንጋዮች ነጭና ጥቁር ነበሩ። እነዚህ ድንጋዮች የእግዚአብሔርን ፈቃድ ይወክላሉ እና በአስፈላጊ ጉዳዮችና ጊዜያት የእግዚአብሔርን ፈቃድ ለመለየት የሚያገለግሉ ነበሩ። ማጠቃለያው ወደ ራዕይ ምዕራፍ 19 ከቁጥር 11 እስከ 16 እንሸጋገር። አብረን እናንብበው። ራዕይ ምዕራፍ 19 ከቁጥር 11 እስከ 16። ሰማይም ተከፍቶ አየሁ፣ እነሆ አምባ ላይ ፈረስ የተቀመጠበትን የታመነና እውነተኛ ይባላል፣ በጽድቅ ይፈርዳል ይዋጋልም፣ ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ፣ ከሱም በቀር አንድም እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል።
በሰማይም ያሉ ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እሱም በብረት በትር ይገዛል። እሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣ ወይም መታጠቂያ ይረግጣል። በልብሱና በጭኑ የተጻፈበት የነገሥታት ንጉሥና የጌቶች ጌታ የሚል ስም አለው ይላል። እዚያ ያቆማለሁ። ጌታ ወደኛ ይመጣል። የተወሰነ ልብስም ለብሷል። ልብሱ ስራውን የሚወክል ነው። ኢየሱስ ማን እንደሆነ እንድንረዳ እንድናውቅ ልብሶቹን በትክክል መረዳት አለብን። ኢየሱስ መጥቶ ሰዎች አንተ ማን ነህ እንዳሉት እናስታውሳለን። መጥምቁ ዮሐንስ እንኳን አንተ ነህ ወይስ ሌላ እንጠብቅ ብሎ ነበር። ኢየሱስ ሁል ጊዜ ምንድን ነው የሚናገረው? ኢየሱስ የማደርገውን ተመልክቱ። የብሉይ ኪዳን መጽሐፍ ቅዱስ አንካሶችን ሕይወት ለማምጣት እንዲራመዱ ትንቢት እየተናገረለት እንደሚቀጥል ይናገራሉ። የማደርገውን ግን እናንተ ተመልከቱ ይላቸው። ልብሶቹን መረዳት እግዚአብሔር ምን እያደረገ እንዳለ እንድናይ ያስችላል። እግዚአብሔር ዛሬ ምን እያደረገ እንዳለ ስንረዳ ስናይ በምን አይነት ዘመን ውስጥ እንደምንኖር ይነግረናል፣ እንድንረዳም ያስችለናል። ለዚህ ነው አስፈላጊው ነው። ወደ ሌላ ምንባብ እንሸጋገር። ቆላስይስ ምዕራፍ 3 ከቁጥር 12 ቆላስይስ ምዕራፍ 3 ከቁጥር 12 እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። ስለዚህ ልብሳችንን የተልባ እግር ሱሪ ለብሰን እግዚአብሔርን ማገልገል እንድንችል ቀሚሱን፣ ማሰሪያ የመሳሰሉትን ለብሰን ወደ እግዚአብሔር ፊት እንድንመጣ እግዚአብሔር ይርዳል። ልፈትናችሁና ልጠይቃችሁ ፈልጋለሁ። ከዚህ ለሌሎች ሰዎች ልብስ እንድናካፍልም ጭምር ነው። በኋላ ላይ እናገራለሁ። ነገር ግን በዚህ ጊዜ ወደ ፓስተር ጉባኤ ስንሄድ አንድ ወንድም መጥቶ አንድ ሰው አስተዋወቀኝ። ይህ ሰው ቤት የሌለው ነበር። ነገር ግን የክርስቶስ ወንድሞችና እህቶች ይህን ሰው ከመንገድ ወስደው አጥበውት አዲስ ልብስ አልብሰውት፣ ምክንያቱም መጀመሪያ ላይ ባገኙት ጊዜ አዲስ ልብስ አልነበረውም፣ ወደሱ መቅረብም አልቻሉም። ስለዚህ አዲስ ልብስ አለበሱት፣ አጠቡት። አሁን ደግሞ የእግዚአብሔር አገልጋይ ለመሆን እየተለማመደ ነው። ስልጠናም እየወሰደ ነው። አንዳንድ ጊዜ የሌሎቹን ሰዎች እፍረት ስናይ፣ እዚህ የሚሸት ነገርም ስናይ፣ የእነዚህን ሰዎች ሀፍረት ስናይ ወይም እኛ የእነሱን ሀፍረት የሚያጎሉ ነገሮችን እያየን ስናስብ ጣቶቻችንን እንጠቁማለን ወይም ወደኋላ እንመለሳለን። በቤተ ክርስቲያን ውስጥም ቢሆን የሌሎች ሰዎችን ሀፍረት ስናይ ስለ እነሱ እናወራለን፣ ለመራቅም እንሞክራለን። ነገር ግን ሀፍረታቸውን ለመሸፈን የበፍታ ሱሪ ለብሰው ልናጥባቸው የምንችለው ሰዎች ልንሆን እንችላለን። ኢየሱስ እንድናደርግ የሚፈልገው ይሄንን ነው። የመስቀሉ መንገድ ለራሳችን ልብስ መልበስ ብቻ ሳይሆን አሁን ደግሞ እፍረታችንን የሸፈነልን በሰጠን ጸጋ መሰረት የሌሎችን እፍረት የሚሸፍነውን የእግዚአብሔርን ጸጋ ለነሱ ማካፈል ነው። ያ ልብስ ስላለን ማለት ነው። እርስ በርሳችን ለሌሎች ልብስ መልበስ ምክንያት መሆን እንችላለን። ወደ ድንኳን እንደመግባት ነው። ልብሶችን የመልበስ ቅደም ተከተል አለ። ስለዚህ ድንኳኑ በበሩ በኩል በጣም ረጅም ጊዜ ወስደን ተምረናል። የመጀመሪያው ነገር የሚታዩት ምንድን ነው? ለመስዋዕት መሰዊያ ሲሆን ይህም ኃጢአታችንን እንደ የበፍታ ሱሪ የምንሸፍንበት መስቀልን ነው የሚወክለው ማለት ነው። ከዚያም ወደ መታጠቢያ ገንዳ እንሄዳለን። ስራችን ጽድቅ እንዳልሆነ እናውቃለን። ስለዚህ የምንጸድቅበት ቦታ ሄደን የውሃ ገንዳ ወይም ደግሞ ሌላ ቦታ ሄደን እንታጠባለን። ትእዛዙ ልክ እንደ ድንኳኑ እስከ ቃል ኪዳኑ የቃል ኪዳኑ ሂደት ቅድስናና ታቦት ድረስ በእግዚአብሔር አፍ ፊት እስከ መቆም ድረስ ስለሚሄድ ማለት ነው። ንስሐና የጽድቅ ስራዎችን ቅድስናን
እየተከተልን መሄድ ነው። ስለዚህ እኔና እናንተ እነዚህን ልብሶች መልበስ እንድንችል ከልብ ጸልያለሁ። ኢየሱስ ክርስቶስ የለበሰውን ልብሶች ሰጠ። እዚያም ብቻ ሳይሆን ይህን ልብስ እርስ በርሳችን ወደዚህ ዓለም እርስ በርሳችን እየለበስን ሌሎችም እንዲለብሱ እያስቻልን ወደ አባታችን ፊት እንዲመጡ እንድንጸልይ ይጸልያል። እሺ እንጸልይ። ውድ የሰማይ አባት ሆይ ካህናት እንዲያገለግሉ ለካህናቱ የሰጣቸው ልብሶች እንድናስብ ስለሰጠን እጅግ አድርገን እናመሰግናለን። ኢየሱስ የተወላቸው እነዚያን ልብሶች መልበስ እንፈልጋለን። እነዚህ ልብሶች ለኛ የድህነት መንገድ ናቸው። ኤልሳ እንዳለው የበለጠ ኃይል ስጠኝ፣ የኤልያስን ቀሚስ ተቀብሎ ኤልሳ እንዳደረገው ሁሉ እንድንከተል እርዳን። አንተ ኢየሱስ ለኛ በሰጠኸው ዋጋ ላይ ተመርኩዘን ሕይወትን እንድናገኝ ስላደረግ እናመሰግናለን። አንተም ያደረግከውን ሁሉ እኛም ለሌሎች አፍረት መሸፈኛ እንዲሆን የሰጠን ጸጋ የሰጠን ሕይወት እያካፈለን እንድንሄድ ያንን የሰጠንን ልብስ አፍረታቸውን እንዲሸፍኑ ኃጢአታቸው እንዲሰረይ ደግሞ ያንተን ስም እየሰጠናቸው እንድንሄድ እርዳን። አባት ሆይ እባክህን ይህን ቃል እንድንረዳ ፍቀድልን። በደም የተነከረ ቀሚስ ለብሰን እንደገና ስትመጣ ቃልን በተግባር እንድናውቅ አባት ሆይ ቃልን እንድንረዳ እርዳን። ስለ ጸጋ እናመሰግናለን። ይህንን ሁሉ በጌታ በኢየሱስ ክርስቶስ ስም ጸልይ። ለእግዚአብሔር ምስጋናና ክብር እናምጣ።